ሰላም ጤና ይስጥልኝ እንደምሰንብታችኋል የተወደዳችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ ዛሬ ተጀምሯል። ከፕሮግራማችን ፍጻሜ አብራችሁን ቆዩ በአክብሮት እንጋብዛለን። ከሞተች በኋላ የጭንቀት መንፈስ ገጠመኝ። ሲገጥመኝ መላ ጠፋብኝ። ልታነቅም አልኩኝ፣ ጨነቀኝ። መጨረሻ ላይ ሚስት ያረጋጋችኝ 3 አመት ከተከተተችበት ሽንት ቤት አውጥቶ ቤተክርስቲያን አጽሞ ወጥቶ ቤተክርስቲያን እንድትቀበር በማድረጉ የጸጥታ አካሉ ሊመሰገን የሚገባው ነው። አንድ ዚህ በዋንጣ ማርያም የገዳሙን ስም ባላውቀው እዚህ ገዳም አጀናት ይያሉ ወላጅ ልጇ ያሰራ ነበር። ምዕራብ ጎጃም ዞን ደጋዳሞት ወረዳም አቅላት ወይ በይን ቀበሌ ልዩ ቦታው ጨፍጨፍ እየተባለ ከሚጠራው ስፍራም ከመጋቢት 2 ቀን 2006 ዓመተ ምህረት ጀምሮ ገዳም ገብተዋል የተባሉት እማሆይ ምናሉ ውቤ ለ3 ዓመታት ያህል ወደ ቄና መንደራቸው ዝር ሳይሉ መቆየታቸው ለዘመድ አዝማዶቻቸውና ጎረቤቶቻቸው እንቆቅልሹ ያልተፈታ ሚስጥር ሆኖባቸዋል። ለመሆኑም እማሆይ ምናሉ ውቤ ከቤታቸው ድንገት ምን ሰወራቸው? ምንስ ገጥሟቸው ይሆን? ሁኔታው ብዙዎችን ለተለያዩ ጥርጣሬዎች ዳርጎ ለዓመታት ሰነበተም። ለደጋዳሞት ወረዳ ፖሊሶች ደግሞ ስለ እማሆይ ምናሉ ውቤ ድንገት ከቤት ወጥቶ መቅረት አንዳንድ ፍንጮች ይደርሱት ጀመር። ፖሊስ መረጃዎቹን እየተነተነና እየቀመረ ከእውነቱ ጫፍ ለመድረስ የፍለጋ መረቡን ዘረጋ። መረቡ ባዶን አልተመለሰም። እማሆይ ምናሉ ውቤ ድንገት የመሰወራቸውን ሚስጥር ፍንጭ የሚሰጥ ምልክት ይዞ እንጂ መነኩሴ ሙተዋል የሚል እና ወደ ሽንት ቤት ተቀብረዋል የሚል ጥቆማ ደረሰን። ይህንን ጥቆማ በመያዝ የሟቿን አስከሬን ለማግኘት ተጠርጣሪዎችን በቅድሚያ ያው በ27/7/2009 ዓ.ም በቁጥጥር ስር አዋለ። ተጠርጣሪ የሟች ልጅ ነው፣ አቶ አበበ ጸጋው ይባላል። ሁለተኛ ተጠርጣሪ የሟች የልጅ ሚስት ናት። ባልና ሚስት ናቸው ድርጊቱን የፈጸሙት። በወረዳችን ውስጥ በ2006 መጋቢት 2 ቀን አበበ ጸጋው የተባለ ግለሰብ እናቱን ሚስቴን ሰድበሽብኛል በሚል ምክንያት በእርግጫ እግሯን መጀመሪያ መጥቶ ከዛ በኋላ እናቷ ስትወድቅ በያዘው የገበያ ሽመል ራሷን አንድ ጊዜ በመምታት ገሎ ሲጠቀምበት ሲኖር ከቆየው ሽንት ቤት ጋር ቀብሯታል ተብሎ ከዞን የወንጀል ምርመራና የስራ ሂደት ኦፊሰሩ ላይ የምርመራ ኦፊሰሩ ላይ ጥቆማ ተሰጠን። መጋቢት 2 ቀን 2006 ዓመተ ምህረት ከምሽቱ 3 ሰዓት ሆኗል። እማሆይ ምናሉ ውቤና የልጃቸው ሚስት መግባባት አቅቷቸው ቤት ውስጥ ይጨቃጨቃሉ። በዚህ መሃል ከተማ ያመሸው ልጃቸው ከቤት ደርሶ ነበር። ይሁን እንጂ እናትና ሚስቱን ሊገላግላቸው አልፈለገም። እናቱ ላይ እጁን ሰነዘረ ይላል ፖሊስ። እኔ ውዬ የመጣሁት ከተማ ላይ ነው። ከተማው እየስመጣ ሚስቴም እሷም ተቀምጦ አገኟቸው። እየተነጋገሩ ነበር፣ ይሰዳደቡ ነበር። መጨረሻ ላይ ለምን ሚስቴን ትሰድቢያለሽ ስላት እንደውም በሄድላችሁ ብላ ልብሷን ጠቅላ ስትወጣ ተቀመጭ ብዬ በእርግጫ አንዴ በቀኝ እግሬ ስመታት ወደቀች። ከወደቀች በኋላ በያስኩት የገበያ ሽመል ጅንፎ ባልገባበት የገበያ ሽመል አንድ ጊዜ በጃዷ በኩል ስመታት ምንም አይነት ድምፅ ሳታሰማ
በፊት መልኳ በመውደቅ ሞተች። ከሞተች በኋላ የጭንቀት መንፈስ ገጠመኝ። ሲገጥመኝ መላ ጠፋብኝ። ልታነቅም አልኩኝ፣ ጨነቀኝ። መጨረሻ ላይ ሚስት ያረጋጋችኝ። ከእንግዲህ በኋላ ወንጀሉ ተፈጽሟል ተረጋጋለች። ተረጋጋው። ከተረጋጋው በኋላ አማራጭ ስጠቀምበት ከነበረው ሽንት ቤት መቅበር መቻል እንዳለብኝ ወሰንኩኝ ነው ያለን ተጠርጣሪው ድርጊቱን ከፈጸመ በኋላ ጸጸት ውስጡን ያንገበግበው ያዘ። እናም ራሱን ለማጥፋት ጥረት ለማድረግ ቢያስብም ድርጊቱን ሁሉ ትመለከት የነበረችው ሚስት መፍትሄው ራስን ማጥፋት ሳይሆን መላው ሌላ ነው ስትል ነገረችው። እናም ሁለቱም ተጠርጣሪዎች ከደሙ ንጹሕ ለመምሰል መላ ያሉትን ሁሉ እያደረጉ ቆይተዋል ይላል ፖሊስ። የቀበርናት ያው ባለቤቴና እኔ ነን። ስንቀብራትም ያው እኔ እግሯን ይዤ እሱ በራሷ በኩል ወገቧን ይዞ በለበሰችው አሁን በተገኘው ተቆፍሮ በተገኘው ልብስና ፎጣ እንዳለህን ሽብሽቦዋ ወይም ቀሚሷ ቀብረናታል። እሱ ሲቀብር እኔም ድንጋይ ያቀብል ነበር የሚለውን ነገር አስቀምጣለች። የተደች ሲል ዘመዱ ገዳይ ልጇ ገዳም ነው የሄደች እያለ ያስወራ ነበር። ምሽቱም በተመሳሳይ ልብሷን አቃጥላ ገዳም ሄደች። አጋጣሚ እሷን ገለው እንትን ካሉ በኋላ ልብሱን አቃጥለውት ኖሯል። አላያ ልብስ እሟይ አቃጥለውት ልብሱን ሄዱ ወደ ገዳም ያሉ ያስወሩ ነበር። እዚያው እኛ ወረዳ ውስጥ ዋንጣ ገዳም አለ። እንዲያውም ዋንጣ ገዳም ውስጥ ታየች ብለው አስወሩ። 2 ሜትር ጥልቀት ያለው መጸዳጃ ቤት ድንገት ተደፍኖ ከአገልግሎት ውጪ መሆኑ ፖሊስን ጥርጣሬ ውስጥ ከተተም። የማሆይ ምናሉ ውቤ አልባሳት በሳት ተቃጥሎ ራፊው ጨርቅ መታየቱ ምክንያቱ ምን ይሆን የሚል ጥያቄ በዘመዶቻቸው አይምሮ ውስጥ ተጫረም። ፖሊስ አንዱን ካንዱ እያዛመደም ለ3 ዓመት ያህል ተዳፍኖ የቆየውን ወንጀል በአደባባይ እንዲገለጥ ማድረግ ችሏል። መጀመሪያ ለማህበረሰቡ ሲገልጽ የነበረውን ጉዳይና ወንጀሉ እንዳይነቃበት ለማታለል የተጠቀመው ሲስተም ለኛ ለመግለጽ ሞከረ። ይሄም እናቴ ገዳም ሂዳለች፣ መነኩሴ ነበረች። ስለዚህ ገዳም ስለሄደች እኔ ከእናቴ ቤት ወጥቼ ከተማ ነዋሪ ሆኛለሁ፣ እናቴም ስለሄደችብኝ የሚል ምላሽ ሰጠን። ከዛ በኋላ እኛ ያገኘነው መረጃ ከማህበረሰቡም ሲሰነዘር የነበረ ከምዕራብ ጎጃም ዞን የወንጀል ምርመራ የስራ ሂደትም ሲሰጠን የነበረው ኢንፎርሜሽን እናትህን በዚህ ምክንያት እንደዚህ አድርጋል ስንለው ቀጥታ ልጁ እናቱን ገሎ ወደ ቀበረበት ቦታ አመራን። ይሄም ደጋዳሞት ወረዳ አቅላት ጎይበንታ አቅላት ወይበኝ ቀበሌ ላይ ግድብ እየተባለ ከሚጠራው ቦታ በመውሰድ ድሮ ሲጠቀምበት የነበረውን ሽንት ቤት እናቱን ከቀበረ በኋላ በድንጋይ በመሙላት የቅርቃ ሽቆዎችን በላይ በመደረብ ምንም አይነት ሽንት ቤት ሲጠቀምበት እንዳልቆይ አድርጎ አመሳስሎ አስቀምጦ ተገኘ። ድሮ ሲጠቀምበት የነበረው ሽንት ቤት የት ነው ብለን ፖሊስ በምንጠይቅበት ሰዓት ግለሰቡ ሲጠቀምበት የነበረው ሽንት ቤት ይሄ ነው በማለት ከአካባቢው ማህበረሰብ መቆፈሪያ ማረሻና አድዋማ በማምጣት ሽንት ቤት የት ነው ስንለው ያንን ቀጥታ መጥቶ ቁፋራ ጀመረ። ለ3 ዓመታት ያህል የት እንደገቡ ሳይታወቅ ገዳም ናቸው የተባሉትን እማሆይ ምናሉን ፍለጋ ዘመድ ወዳጆቻቸው ሁሉ በየገዳማትና አድባራቱ ሁሉ ፍለጋቸውን ቀጠሉ። የትኛውም ገዳም ውስጥ አልሄዱም ነበር። ከተደች ለን ስንጠይቃቸው ገዳም ነው ሄደች፣ ገዳም ነው የገባች እያሉ አንድ ዚህ በዋንጣ ማርያም የገዳሙን ስም ባላውቀው እዚህ ገዳም አጀናት እያሉ ወላጅ ልጇ ያስወራ ነበር። ተዚያን ወዲህ ደግሞ እንዴት ልብስ ተታለደችም ወይ ስንላቸው ልብሷንም ጠቅላ ዘወደለች።
እያሉ ያሰሩ ነበር። ኋላም ደግሞ የምትወደው ወንድሟ ተዚህ ዓለም ሲለይ ተዛሬ ነገ እውነትም ገዳም ናት ትመጣለች እያልን ስንል አልመጣችም። እናታችን ደግሞ ስትጠየቅ ተጎረቤት ጋር ስታወራ ምሽቶ እንዲያው ምን ብለው ሸዱ ስትባል ምንም አላሉኝ። ወንዝ እጀ ብመጣ ልጅ አላችሁ ያሳደገችው ልጅ ህጻን ልጅ አለ የልጅ ልጇ የሱ ልጅ ያ እንዳይገባ ብለው ሽንት ቤቱንም ደፍነውታል እያለች ታስወራ ነበር። የደጋ ዳሞት ወረዳ ፖሊስ የሟችን ልጅና ሚስት በቁጥጥር ስር አውሎ ምርመራውን በስፋት ቀጠለ። ፖሊስ ምርመራውን ሲጀምር ግለሰቦችን ወደ ወረዳ ፖሊስ ጣቢያ በማምጣት ተከሳሾችን ምርመራውን ጀምሯል። ምርመራውን ሲጀምር እዛ ላይ በሰዓቱ የሰጠውን ቃል አስቀምጦልናል። ይሄኛውንም የእምነት ቃሉን ፍርድ ቤት ላይ አስቀምጦልናል። ሚስቱን በተመሳሳይ በስነ ስርዓቱ እንደተጠቀሰው በ27 የተጠርጣሪዎች መብት በ27(2) መሰረት ያለማንም አስገዳጅነት በራሳቸው ነጻ ፍላጎት ያስረዱበት ሁኔታ አለ። ምርመራችን በዚህ መልኩ አለ። አንተ ጀምረናል። አጽሙ ሲቆፈር በራሱ ፍላጎት ከመጀመሪያውም ከጣቢያም በቁጥጥር ከዋለበት ሰዓት ጀምሮ እስከ አጽሙ ከተቀበረበት ቦታ ላይ ለ3 ዓመት ካቆየው ቦታ የእናቱን አጽም ካስካቆየበት ቦታ ድረስ እኛን መርቶ ይዞ ሄዶ አጽሙን ሲያወጡ የቀበሌው ማህበረሰብ ጥቆማና ድጋፍ ሲያደርግልን የነበረው ማህበረሰብ አብሮ በተሰበሰበበት ቦታ ላይ በራሱ ፍላጎት የእናቱን አጽም ቆፍሮ ያወጣበት ሁኔታ ነው ያለ። እኛ ምርመራችን በዚህ አግባብ እያካሄድን ያለን። ተዳፍኖ ቀረ ብለው ብዙዎች የታመሱበት ወንጀል እውነቱ በመገለጡ የተበዳይም እንዲታበስ የሕግ የበላይነት እንዲነግስ የደጋ ዳሞት ወረዳ ፖሊስ የእማሆይ ምናሉ ውቤ የአሟሟት ሚስጥር ፍንትው ብሎ እንዲታወቅ በማድረጉ ምስጋናም ተችሮታል። 3 ዓመት ሙሉ እናት ከተቀበረችበት በማውጣቱ በጸጥታ አካሉ ትልቅ ስራ ሰርተዋል ብዬ በኔ በኩል የጸጥታ አካሉን አመሰግናለሁ። እንግዲህ ዘመዱ 2 ወር ነበር። ግማሹ ገዳም ነው የገባች ላለመውጣት ፈልጋ ነው። ግማሹ ሽንት ቤት ገብታ ነው። ልጁ እያስወራ ስለነበር ገዳም ታየች ምን እያለ እያስወራ ስለነበር 2 ላይ ነበር። እንግዲህ ይሄንን ጠቆማ ይዞ የጸጥታ አካሉ 3 ዓመት ከተከተተችበት ሽንት ቤት አውጥቶ ቤተክርስቲያን አጽሞ ወጥቶ ቤተክርስቲያን እንድትቀበር በማድረጉ የጸጥታ አካሉ ሊመሰገን የሚገባው ነው። ወንጀሉን የፈጸሙትን ግለሰቦች የምዕራብ ጎጃም ዞን ከፍተኛ ፍርድ ቤት የሰንበቻውን በዋለ ችሎት አቶ አበበ ጸጋው በ21 ዓመት ጽኑ እስራት እንዲቀጣ ሲወሰንበት ወይዘሮ ይመኛንተነ ደግሞ የ19 ዓመት እስራት ተፈርዶባታል። በሕይወት ውስጥ የሚያጋጥሙ ፈተናዎችን ትዕግስትና ማስተዋል በታከለበት ሁኔታ መፍታት ታላቅነት ነው። አሊያ ግን በስሜት ተነሳስቶ የሚፈጸም ወንጀል ለዘላለም ጸጸትና ቁጭት ይዳርጋልና ከወንጀል ድርጊት በረጅሙ እንራቅ። እውነት ትመነምናለች እንጂ አትበጠስም። ሰላም።